جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا. العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ودنا يتكبراችሁ ሙስሊም ወንድሞቼና እህቶቼ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አልহামዱሊላህ ረቢል ዓለሚን በጣም ደህና ነኝ። የዓለማቱ ጌታ የአላህ የተመሰገነ ይሁን። ወዐለይኩም ሰላም ወራህመቱላሂ ወበረካቱሁ። ዱዓ ተቀባይነት ያላቸው ወቅቶችን እንመለከታለን ማለት ነው እና ዱዓው ከተመቻችሁ ያው ከፈለጋችሁ ዩቲዩብ ላይ ዳውንሎድ ማድረግ ትችላላችሁ። ናይጄሪያዊ ነው፣ የከኑ ግዛት ነዋሪ ነው። ሼኽ ሱለይማን አብዱላህ ሱለይማን ይባላል። የዛሬው ርዕሳችን የሚያውጠነጥነው ዱዓችን ይበልጥ ተሰሚነት እንዲኖረው ተወዳጅ የሆኑና ዱዓችን የማይመለሱባቸው ወቅቶችን በተመለከተ ይሆናል ማለት ነው። ሁላችንም እንደምናውቀው በየትኛውም ሰዓት በየትኛውም ስፍራ በየትኛውም አይነት ሁኔታ ላይ ብንሆን አላህ የባሮቹን ዱዓ ሰሚ የሆነ ጌታ ነው። 24/7 24 ሰዓት ሳምንቱን ሙሉ የዱዓ በሩ ክፍት ነው። ኃጢአተኞች ኢስቲግፋር ማድረግ ከፈለጉ፣ መልካም ከጃዮች ጌታቸው እንዲያግዛቸው ለመልካም ስራ ተውፊቅን ከፈለጉ፣ ዱንያ የጠበበባቸው እንዲሰፋላቸው፣ ጤናቸው የታወቁ ሰዎች አፊያን እንዲያገኙ፣ ፍርሃትና ስጋት ያደረባቸው ሰላምን ደህንነትን መጎናጸፍ ከፈለጉ አላህ ለባሮቹ ጥያቄ ሁሉ ምላሽን የሚሰጥ ጌታ ነው። አይደለንም እኛ በሰማይ ውስጥ ያሉ መላእክት እንኳን ሁሌም እንደለመኑት እንደጠየቁት ነው። እሱ ደግሞ ሁሌም በስራ ላይ ያለ ጌታ ነው። አረፈ የሚባል አምላክ አይደለም። ራሱም እንደተናገረው በሱረቱ الرحمن ምዕራፍ 55 ላይ በቁጥር 28 أعوذ بالله من الشيطان الرجيم يسأله من في السماوات والأرض በሰማይም ያሉት በምድርም ያሉት ይማጸኑታል፣ ይለምኑታል፣ እርሱን ብቻ ይጠይቃሉ። ኩለ የውሚን ሁወ ፊ ሸዕን እርሱ ግን ሁልጊዜም በስራ ላይ ያለ ጌታ ነው ይላል። አላህ ሁሌም በስራ ላይ ነው። ሕያው የሚያደርገው እሱ ነው፣ የሚገድለው እሱ ነው። ሲሳይን የሚያሰፋው የሚያጠበው እሱ ነው። ከፍ ዝቅ የሚያደርገው ንጉሥ የሚሾም የሚሽር እሱ ነው። ዓለማችንን በጠቅላላ የሚመራው ጌታ አላህ ነው። ስለዚህም ዱዓ የተወሰነ ሰዓት የለው። 24ቱም ሰዓት እጃቸውን ወደ አላህ አንስተው ያ ረብ ለሚሉ ሰዎች ክፍት ነው። ይሄ ምንም ጥርጥር የለንም። ዛሬ የምናየው ግን ምንድነው? ከነዚህ ሰዓታት ከነዚህ ቀናቶች ውስጥ ግን ስፔሻል ተደርገው የተመረጡ ሁኔታዎችና ሰዓታት አሉ። በተለይ በእነዚህ ሰዓት የሚደረግ ዱዓ ተመላሽነት የለውም በማለት አላህ ባሮቹን ያነሳሳቸዋል። ፕሮቮክ እያደረገን ነው። አጋጣሚውን እንድንጠቀምባት ነው። ጀስት እንደ ኤግዚቢሽን ማለት ነው። ሰዓቷን ተሐሪ አድርገን ጓጉተንና ፈልገን በዛች ሰዓት ላይ ይበልጥ ተጠቃሚ እንድንሆን እንጂ አላህ የባሮቹን ጸሎት አይሰማም ወይም አይቀበልም የሚባል አንድም ሰዓት የለም። በየትኛውም ሰዓት በየትኛውም ሁኔታ በየትኛውም ስፍራ ብንሆን ክፍት ነው በሩ። ነገር ግን ክብር የተሰጣቸው ለየት የተደረጉ ሁኔታዎችና ሰዓታት አሉ ነው። እነዚህን ሰዓታት ነው አላህ ከፈቀደ ምናየው። እጅግ በጣም ብዙ ናቸው። ከዛ ውስጥ ግን ትምህርት እንዲሆነን 10 12 የሚሆኑትን እንደምንም ሰብር አድርገን እናያቸዋለን ማለት ነው። አላህም ተጠቃሚ ያደርገን በእነዚህ ሰዓታት። አላህ ዘንድ ዱዓ እጅግ በጣም ተቀባይ ከሆነባቸው ጊዜያትና ወቅቶች አንዱና ዋነኛው ለይለቱል ቀድር ነው። አላህ ያድርሰን ለረመዳን። ለይለቱል ቀድር ማለት የውሳኔዋ ሌሊት ማለት ነው። ቀጣዩ አመት ረመዳን ለይለቱል ቀድር እስኪመጣ ድረስ በዛሬዋ ለይለቱል ቀድር ምሽት ላይ ለአንድ አመት የሚሆኑና የሚከናወኑ ነገራት በጠቅላላ ውሳኔ የሚተላለፍበት አንዲት ሌሊት አለች። ይህችን ሌሊት አላህ ወፍቆት ዱዓና ዒባዳ ሲያደርግ ማለት ነው ያደረ የአላህ ባሪያ
አላህ ከተቀበለው 1000 ወራቶችን ሁሉ ከሚያደርገው ዒባዳ በላጭ ሌሊት ነች ተብሎ 83 ዓመት ከ4 ወር በላይ ማለት ነው። ይህች ሌሊት ለይለቱል ቀድር ትባላለች። የምትገኘውም በረመዳን የመጨረሻዎቹ 10 ሌሊት ነው። ከ21ኛው ሌሊት ጀምሮ እስከ 29 ወይም እስከ 30 ማለት ነው። ከነዚህ የመጨረሻዎቹ 10 ደግሞ ነጠላ ቁጥሮች 21ኛ ሌሊት፣ 23ኛ፣ 25ኛ፣ 27 እና 29 ጨረቃን በማየትና ባለማየት ልዩነት ተፈጥሮ የረመዳን አንደኛ ቀን መቼ ነው ነገ ነው ወይስ ዛሬ በሚለው ልዩነት ከተፈጠረ አሽሩል አዋኺርም ነገ 21ኛው ሌሊት ነው ወይስ ዛሬ ነው በሚለው ልዩነት ቢፈጠርም ብስል የአላህ ባሮች ግን ምን ያደርጋሉ? ከ20ኛው ሌሊት ጀምሮ ሙሉ 10ሩንም ይቀመጣሉ፣ ዱዓ ያደርጋሉ፣ ዒባዳ ያሳልፋሉ። ከዛ በየትኛውም ሌሊት ይሁን እነሱ አግኝተውታል ማለት ነው ያን ሌሊት። ቀሪው ነጥብ ምንድነው? አላህ እንዲቀበላቸው ዱዓ ማድረግ ብቻ ነው። አላህ ተቀበለ ማለት እንግዲህ ዳኑ ማለት ነው። ግልጽ ነው። እና አንደኛ ለይለቱል ቀድር ትባላለች። ጌታችን አላህ ወማ አድራከ ማ ለይለቱል ቀድር ይላል። ለይለቱል ቀድር የውሳኔዋ ሌሊት የተባለችው ምን እንደሆነች ምን አሳወቀ? ደረጃዋን ታውቃለህ? እኔ ልንገርህ ይላል ጌታ አላህ። ለይለቱል ቀድሪ ኸይሩን ሚን አልፍ ሸህር። ለይለቱል ቀድር የውሳኔዋ ሌሊት ማለት ከ1000 ወራቶች የምትበልጥ ሌሊት ነች ይላል። በውስጧ የሚሰራ መልካም ስራ አላህ ዘንድ ተቀባይነትን ካገኘ 83 ዓመት ከ4 ወር ተቀምጠህ ከምትሰራው ዒባዳ የበለጠ አጅር ታስገኝልሃለች። ሌሎች ለይለቱል ቀድር የሌለባቸው 83 ዓመታት ማለት ነው። ይህን ያህል ታላቅ ደረጃ ካላት አላህ በከፈተልን ኤግዚቢሽን አላህ በከፈተልን ሰፊ ረሕመቱ በአንድ ሌሊት ዒባዳ የ83 ዓመት ዒባዳን አጅር ማግኘት ከተቻለ አላህ እንዲያደርሰን ለረመዳን ዱዓ ማድረግና ጊዜው ሲደርስ ሌሊቱን ሙሉ መጠቀም ነው። ያልፋል አይደለም 10 ቀን ይሄው ረመዳን አለፈ አይደል? ይሄው ረመዳን ሊገባ ወር ከ15 ቀን ቀረው አይደል? ረመዳን ከወጣ ስንት ጊዜ ሆነ ማለት ነው? አሁን 9 ወር ከ15 ቀን አለፈው ማለት ነው። የቀረው ወር ከ15 ነው። ትላንትና ረመዳን ዒድ አክብረን 9 ወር እንዲህ በቀላሉ የሚያልፍ ከሆነ ረመዳን ደርሶ ደግሞ 10ዋ ሌሊት ለማለፍ አሁንም ቅርብ ነች። ግን አላህ እድሜ ከሰጠን አላህ ያደርሰን። ለዚህ ነበር ረሱል ሰለላሁ ዐለይሂ ወሰለም اللهم بارك لنا في رجب وشعبان وبلغنا رمضان ይሉ ነበር። የጊዜያት ጌታ የሆንኩ አላህ ሆይ በሻዕባንና በረጀብ ያደረግነውን ዒባዳችንን ተቀበለን፣ እንዲሁም ባርክልን፣ ረመዳንን ደግሞ አድርሰን ይላሉ። ፈቃድ የአላህ ብቻ ነው። ነገ ነው እኮ ረመዳን፣ እኛም አለን አንልም፣ ኢንሻአላህ እንኖራለን በአላህ ፈቃድ። አንደኛዋ እቺ ነሽ ማለት ነው። ሁለተኛው እና እዚህ ቦታ ላይ ወደ ሁለተኛው ሳልገባ እናታችን አይሻ ረዲየላሁ ዐንሃ ረሱል ሰለላሁ ዐለይሂ ወሰለምን ጠየቀች። ይህችን ሌሊት ሳገኝ ምን ብዬ ዱዓ ላድርግ ብላ። ትምህርቱ ለእኛም ጭምር ነው፣ ለእሷ ብቻ ሳይሆን። ምን አለች እናታችን አይሻ ረዲየላሁ ዐንሃ? ቁልቱ ያ ረሱለላህ ዐለይሂ ሰላቱ ወሰላም፣ አንቱ የአላህ መልእክተኛ ሆይ አረአይተ እስኪ ንገሩኝ፣ ኢን ዐሊምቱ አየ ለይለትን ለይለቱል ቀድሪ ለይለቱል ቀድር የትኛዋ ሌሊት እንደሆነች ካወቅኩኝ ማ አቁሉ ፊሃ ምን ልበል በዚች ሌሊት? ምን ብዬ ዱዓ ላደርግ? ማንኛውም ዱዓ መቅቡል ነው፣ ግን ስፔሻል ነገር ነው የፈለገችው። ከመልእክተኛው የተሻለ አዋቂ የለምና ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ቃለ ቁሊ እንዲህ በይ፣ አላሁመ ኢነከ ዐፉው ቱሒቡል ዐፍወ ፈዕፉ ዐኒ። አላሁመ አምላኬ አላህ ሆይ ኢነከ ዐፉውን አንተ ይቅር ባይ ጌታ ነህ፣ ባሮችህን በይቅርታ ታልፋለህ። ቱሒቡል ዐፍወ ይቅርታን ደግሞ ትወዳለህና ፈዕፉ ዐኒ ከእኔ ይቅር በለኝ፣ ኃጢአቴን ሁሉ ሰርዝልኝ፣ አጥፋለኝ ብለሽ ለምኘው። የኃጢአት ዕዳን ከማሰረዝ የበለጠ ምንም ነገር የለም። ከመልካም ስራ በፊት ኃጢአትን ራሱ ማሰረዝ ቀዳሚ ነው። ምክንያቱም አንድ ሰው ሽቶ የሚቀባው ለማማር ለሌሎቹ ለመታየት ነው። ግን መጀመሪያ ሰውነቱ ላይ ያለን ቆሻሻ ምን አድርጎ ነው? ታጥቦ አስወግዶ ነው። ኢስቲግፋር ያጥበናል። ከዛ በኋላ መልካም ስራዎች ዚክሮች ደግሞ ምን ያደርጉናል? ያሱቡናል፣ ጥሩ መዓዛ እንዲኖረን ይዳርገናል። ስለዚህ ቅድሚያ ኢስቲግፋርን በማብዛት ተውበትን በማብዛት መንጻት አለብን። ከተውበት የበለጠ ምንም ኃጢአትን የሚሰርዝ ነገር የለምና። ስለዚህ እሷም ምን እንድትላዘዟት? አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐኒ።
አንተ ይቅር ባይ የሆንኩ ጌታ ሆይ አንተ ይቅር ባይ ነህና ይቅርታን ስለምትወድ ይቅርታ አድርግልኝ ነው። ይሄ አንደኛው። ሁለተኛውስ ዱቡር الصلوات المكتوبة ግዴታ ከሆኑ 5 ወቅት ሰላቶች ኋላ ላይ 5ቱም ወቅት ሰላት ማለት ነው። ፈርድ ሰላት ስንሰግድ ከፈርድ ሰላት ኋላ የሚደረግ ዱዓ ተመላሽነት የለውም እንዳንረሳ። كأبي أمامة الباهلي رضي الله عنه بتلالف حديث قيل يا رسول الله أنت يا الله ملك تنياه ويتبال أي الدعاء أسمع يتنياو دعانو يبلت تسمينت يالو يبلت تسمينت يالو دعاء يتنياو نتبلو ستيقو قال الساتشوال منالو جوف الليل الآخرة የመጨረሻው ሌሊት ክፍልና ወዱቡር الصلوات المكتوبة ግዴታ ከተደረጉ ሶላቶች ኋላ ላይ አሉ። ሁሌም ፈርድ ሰላት ሰግደን መጨረሻ ላይ ዱዓ ማድረግ አላህ ዘንድ ይበልጥ ተሰሚነት አለው። እዚህ ጋር ግን መጨረሻ የሚለው ሁለት ትርጉም ነው የተሰጠው። አንደኛው ትርጉም ዱቡር الصلوات المكتوبة ማለት ግዴታ ሰላቶች አልቀው ሰውየው ከማሰላመቱ በፊት የሚያደርገው ዱዓ ነው ተብሏል። ለምሳሌ ዱቡር الحيوان የእንስሳት ጭራ ሲባል ከኋላ በኩል ነው ማለት ከነሱ ተገንጥሎ ለብቻው የወጣ ማለት ሳይሆን የመጨረሻው የሰውነት ክፍላቸው ኋላ ላይ ግን ከነሱ ጋር የተያያዘ ነው። ልክ እንደዛው እዚህ ቦታ ዱቡር الصلوات ሲባል ሶላቱን ሰግደን ስናጠናቀቅ ነገር ግን ከማሰላመታችን በፊት ማለት ነው። ምክንያቱም ካሰላመትን በኋላ በሐዲስ የመጣው ዚክሮች ናቸው። ረሱል ሰለላሁ ዐለይሂ ወሰለም ሰላትን አሰላምተው ከጨረሱ በኋላ ዱዓ አድርገው ነበር የሚል ማስረጃ የለም ይላሉ ዑለማዎች። እናም በዚህ ሐዲስ መሰረት ሰላታችን ላይ ተሸሁድ ቁጭ ብለን አተህያቱን ቀርተን ሶላት አለ ነቢ አውርደን ከአራቱ ነገሮች ከጌታ አላህ ጥበቃ ፈልገን اللهم إني أعوذ بك من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن شر فتنة المسيح الدجال كالنا بوهلا يمنشاون دعاء بزي ساعت بنادرق مقبول ነው ብለዋል። ሌሎቹ ደግሞ ካሰላመተ በኋላ የሚሉ አሉ። በላጩ ግን የመጀመሪያው ነው ይላሉ። ሰላቱን አጠናቆ ግን ከማሰላመቱ በፊት والله اعلم እንጠቀምበት ማለት ነው። ይሄ ሁለተኛው። ሌላው እዚሁ ሐዲስ ላይ የምናገኘው ጀውፉ الليل الآخر የሌሊቱ የመጨረሻ ክፍል ላይ የሌሊቱ የመጨረሻ ክፍል ላይ የሚደረግ ዱዓ ተሰሚነት አለው። ይህም ረሱል ሰለላሁ ዐለይሂ ወሰለም አንድን ሰው በሰላቱ ላይ ሆኖ ዱዓ ሲያደርግ ሰሙት። ምንድነው? ይቅርታ ረሱል ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ ይሰማቸዋል አንዱ ማለት ነው። عمرو بن عبسة رضي الله عنه قال سمع رسول الله صلى الله عليه وسلم يقول يا الله ملك تنيا اندزي سيلو سماچو اقرب ما يكون الرب من العبد جيتا الله لبارياዎቹ ቅርብ የሚሆነው في جوف الليل الاخر يبلط ቅርብ የሚሆነው በሌሊቱ የመጨረሻው ክፍል ላይ ነው። ሁሌም ለባሮቹ ቅርብ የሆነ ጌታ ነው። ይበልጥ ቅርብነት እንደምንፈልግ ከሆነ በሌሊቱ የመጨረሻ ክፍል ተነስተን ጌታችንን እንማጸነው። فإن استطعت أن تكون ممن يذكر الله تعالى في تلك الساعة فكن ታዲያ አንተ በዚህች ሌሊት ውስጥ አላህን ከሚዘክሩ አላህን ከሚለምኑ ባሪያዎች መሆንን ከቻልክ ሁን ይላሉ። በሌሊቱ የመጨረሻው 1/3 ክፍል ላይ ተነስተህ ጌታህን አምላክህን አላህን ለምነው ነው። አላህን ተማጸነው። ታጁዲን አብደላህ አሁን የምናወራው ስለ ዚክሩል ጅማዒ አይደለም፣ በግላችን ስለምናደርገው ዱዓ ነው። የጋራ ዱዓ ሳይሆን ዚክሩል ጅማዒ አይደለም፣ የግል ዱዓን በተመለከተ ነው። እና በዚህ የሌሊቱ ክፍል ላይ ተነስተን ተጠቃሚ እንሁን። ሐታ ፈጅር አዛን ከማለቱ በፊት የተወሰነ ደቂቃም ቢሆን ማለት ነው። ከአቢ ሁረይራ ረዲየላሁ ዐንሁ በድጋሚ በተላለፈው ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ينزل ربنا تبارك وتعالى في كل ليلة إلى سماء الدنيا ጌታችን አምላካችን አላህ ወደ ምድራዊ ሰማይ ይወርዳል በሌሊቱ የመጨረሻው ክፍል ላይ حين يبقى ثلث الليل الآخر የሌሊቱ 1/3 ሲቀር 2/3 አልፎ የሌሊቱ 1/3 ሲቀር ይወርዳል። فيقول ከዛም ይላል ራሱ ጌታችን من يدعوني فأستجيب له ማን ነው የሚጠራኝ ለጥሪው ምላሽ የምሰጠው እሺ የምለው? من يسألني ማን ነው የሚጠይቀኝ? فأعطيه የጠየቀውን ነገር የምሰጠው። من يستغفرني ኃጢአተኛ ነኝና
ያ ረቢ ማረኝ የሚለኝ ፈአግፊረ ለህ የምምረው ይላል። እችን ሌሊት መጠቀም አለብን ማለት ነው። ስለዚህም ሶስተኛ የሌሊቱ የመጨረሻው ክፍል ዱዓ ይበልጥ ተሰሚነት ያለው ወቅት ነው። እህታችን ፊርደውስ በአማርኛ ዱዓ ማድረግ ይበቃል ወይ ብለሻል። መጀመሪያውኑ በአረብኛ ዱዓ አድርጉ አልተባለም። ቀድሞ በራስሽ በግል ቋንቋሽ ነው አላህን ልትለመኘው የሚገባው። ምናልባት አረብኛው የምትየው እዛው ሰላት ውስጥ እያለሽ በሐዲስ የመጡ ዱዓዎችን በአረብኛ እንደወረደ መታወቂያቸው ከሆነ እዛው ሰላት ውስጥ ሆነሽ በመጣው መሰረት አላህን ለምኚ። ካልቻልሽስ አረብኛ ሱጁድ ላይ ሆነሽ ለምሳሌ ዱዓ ማድረግ ትፈልጊያለሽ፣ አረብኛውን አልቻልሽውም፣ በገዛ ቋንቋሽ ዱዓ ማድረግ ትችያለሽ እስክትማሪ ድረስ። በሐዲስ ላይ የመጡ የአረብኛ ዱዓዎችን እስክታውቂው ድረስ በግል ቋንቋሽ አላህን መለመን ትችያለሽ። የልብሽን የሚያውቅ የተናገርሽውን የሚሰማ ጌታ ነው። እንኳን ቋንቋ ድምጾች በጠቅላላ የሚጋርዱት አይደለም። ቀድሞ ነገር ቋንቋን የፈጠረው ማን ሆነና ነው? አላህ አይደለም እንዴ? ነገር ግን አላዋቂዎች ማለት ነው አላዋቂዎች በአላህ ላይ ጥርጣሬ ለመፍጠር ሙስሊም ያልሆኑ ሰዎች የእናንተ ጌታ ከአረብኛ ውጪ አይሰማም ወይ? ለምንድነው ሁሌም በአረብኛ አምልኳችሁ የምትፈጽሙት ይሉናል። ይሄ የማህይማኖች አስተሳሰብ ነው። አሃ እናንተ ሁሌም በአማርኛ የምትጸልዩት ከአማርኛ ሌላ ስለማይሰማ ነው ማለት ነው። እንደዛ ከሆነ የኛ ጌታ ተሽሏል ማለት ነው። የእናንተ ጌታ የኛ ጌታ የሚል ክፍፍል ባይኖርም ይሄ የሞኞች ቋንቋ ቢሆንም እንዳባባሉ ከሄደን አረብኛን ተናጋሪዎች በብዙ ሚሊዮን የሚቆጠሩ ናቸው። ከአማርኛ ተናጋሪዎች በላይ ናቸው። እና ምን አይነት አስተሳሰብ ነው የምታወሩት? አላህ ቋንቋዎችን ሁሉ የፈጠረ ጌታ ነው። እንኳን አይደለም ተናግረን ሳንናገር የልባችንን ያውቃል። ታዲያ ዲዳዎች አላህን በምንድን ነው የሚለምኑት? አንደበታቸው የታሰረው በልባቸው አይደል አላህን የሚለምኑት? አላህ ሁሉን አዋቂ ጌታ ነው። ተግባባን? ለዚህ ነው ወሚን አያቲሂ خلق السماوات والأرض واختلاف ألسنتكم وألوانكم ያለው ومن آياته ያለው ከተአምራቶቼ መካከል ከምልክቶቼ ጌትነቴን ከሚያሳዩት ውስጥ አንዱ خلق السماوات والأرض ሰማያትና ምድርን መፍጠሬ ነው አለ። واختلاف ألسنتكم وألوانكم ደግሞም የቋንቋዎቻችሁና የመልኮቻችሁ መለያየት ነው። መጀመሪያውንም ቋንቋን ራሱ ለያይቶ የፈጠረው ጌታ አላህ ነው። ፖለቲከኞች አይደሉም በቋንቋና በብሔር የከፋፈሉን። ጌታችን አምላካችን አላህ ነው። አንቺን ኦሮሞ፣ እሷን አማራ፣ ያችኛዋን ትግሬ፣ እቺኛዋን ጉራጌ እያለ ሁሉንም በብሔር የፈጠረው ጥበበኛ ጌታ ነው። ከዛስ በተለያየ ቋንቋ፣ በተለያየ ሀጃ፣ በተለያየ ሰዓት፣ በተለያየ ስፍራ ሆነን ስንለምነው ሁሉንም የሚሰማ ምላሽ የሚሰጥ ጌታ ነው። አላህ የአረቦች ብቻ ሳይሆን ረቡል ዓለሚን የዓለማት ጌታ ነውና፣ ስለዚህ እስክትማሪ እስክታውቂ ድረስ በግል ቋንቋሽ ጌታሽን መለመን ትችያለሽ። አዎ ፋጡማ ቢንት ኢስላም በሐዲስ የመጡትን አረብኛውን እስክታውቂ እስክትማሪ ትችያለሽ። ተማሪ፣ በርቺ። እነሱን ትተሽ ማለት አይደለም እስክታውቂ ድረስ ነው። ይህንን ሸኽ ሳሊህ አልሙነጅድ አልኢስላሙ ሱአሉን ወጀዋብ በሚለው መውቂዕ ዌብሳይታቸው ላይ ሌሎች ዑለማዎችን ጠቅሰው ዋቢ አድርገው እንደሚቻል ገልጸዋል ማለት ነው። ነገር ግን መማር አለብን ነው፣ እግረ መንገድ ማወቅም ጭምር አለብን። እሺ ሶስተኛው በምን ሁኔታ ላይ ብለናል? በሌሊቱ የመጨረሻው 1/3 ሲቀር በሌሊቱ ክፍል ላይ ብለናል። አላህን ልንማጸን ይገባል። አራተኛ አላህ ዘንድ ዱዓ ተሰሚነት ካላቸው በላጭ ከሆኑ ወቅቶች መካከል ሌላው አራተኛው በይነ الآذان والإقامة በአዛንና በኢቃም መሃል ሱጁድ ላይ የሚለው ገና አልመጣንም እኮ ጥያቄ ስለተነሳ ነው። ሳራ ሱጁድ ላይ ስንደርስ እነግራችኋለሁ፣ አታቻኩሉኝ። በሌሊቱ ክፍል የሚለው እንዳነሳ ነው። ረጋ ብላችሁ አዳምጡ። ከጥያቄያችሁ በፊት የኔን ሐሳብ ያዙ። ሌላው አራተኛው በአዛንና በኢቃም መካከል በአዛንና በኢቃም መሃል የሚደረግ ዱዓ ተመላሽነት የለውም። አነስ ኢብኑ ማሊክ ረዲየላሁ ዐንሁ ምን ይላል? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አዱዓኡ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ዱዓ ወይም ልመና ላ ዩረዱ በይነ الآذان والإقامة በአዛንና በኢቃም መሃል ፈጽሞ አይመለስምና ፈድዑ አላህን የምትሹትን ነገር ለምኑታል። ትርሚዚ እና በአዛንና በኢቃም መሃል የሚደረግ ዱዓ ተመላሽነት የለውም እና ሁሌም አዛን ከተባለ በኋላ ኢቃም እስኪል ባለው ጊዜ
መስጂድ ገብታችሁ በጀማዓም ቅብልያ የምትሰግዱ ወይም በቤትም የምትሰግዱ ካላችሁ ኦሬዲ ሰዓቲቷን እንጠቀምበት። አላህ ይወፍቀን። በአዛንና በኢቃም መሃል የሚደረግ ዱዓ ማለት ነው። አምስተኛ ሌላው ዱዓ ተቀባይነቱ ይበልጥ ተቀባይነት ካለው ወቅት መካከል عند النداء للصلوات المكتوبة ለግዴታ ሰላቶች ጥሪ በሚደረግበት ሰዓት አዛን በሚወጣ ጊዜ ከሙአዚኑ ጋር አዛን የሚለውን ነገር አብረን እንላለን፣ እኛም ምላሽ እንሰጣለን። እንዳለቀ اللهم رب هذه الدعوة التامة በማለት በረሱል አለይሂ ሰላቱ ወሰላም ላይ ሰላዋት እናወርዳለን። ከዛም በኋላ ዱዓ ማድረግ ልክ የአዛን ጥሪ በሚሰማ ጊዜ ማለት ነው። የአዛን ጥሪ በሚሰማን ጊዜ መመለስ። ሌላው ስድስተኛ አላህ ዘንድ ዱዓ ተቀባይነት ካላቸው ወቅቶች መካከል ሰዓቱን ሚን ኩሊ ለይላ በየሌሊቱ አንዲት ሰዓት አለች። ያቺን ሰዓት አላህ የወፈቀው ሰው ዱዓው ተቀባይነት አለው። አብሽሯው እንደሚቆራረጥ ይገባኛል። እዚህ የሆነ ችግር ተፈጥሮ ነው። ሰብር ያደረጋችሁ عن جابر كجابر بن عبد الله رضي الله عنه بتلالف حديث سمعت رسول الله صلى الله عليه وسلم يا الله ملكتنيا እንደዚህ ሲሉ ሰማሁኝ يقول እንዲህ ይሉ ነበር። ምን አሉ? إن في الليل لساعات በሌሊት ውስጥ አንዲት ሰዓት አለች لا يوافقها رجل مسلم አንድም ሙስሊምን አላህ አይወፍቀውም يسأل الله خيرا من أمر الدنيا والآخرة ስለ ዱንያም ሆነ ስለ አኺራ ነገር አላህን የሚለምን ሆኖ አላህ አንድን ሙስሊም አይወፍቀውም ኢላ አዕጣሁ ኢያህ ያችኑ የለመነውን ነገር አላህ ቢሰጠው እንጂ ወዛሊከ ኩለ ለይላ ይሄ ደግሞ በሳምንት ወይ በወር አንድ ሌሊት ሳይሆን ሁሌም ሌሊት ነው። ኢማሙ ሙስሊም በሰሂሃቸው የዘገቡት በሌሊት አንዲት ሰዓት እና በዚች ሌሊት ውስጥ አንዲት ሰዓት አለች። አላህ አንድንም ባሪያውን አይወፍቀውም የዱንያንና የአኺራን ነገር የሚለምን ሆኖ አላህ የፈለገውን ነገር ቢወፍቀው እንጂ ስለዚህ ሁሌም በሌሊት የሆነች ሰዓት ተብሏል። አላህ እንዲወፍቀን ሰዓት እየመረጠን ጌተኛው ምንድነው ማለት ነው? አሁን ከሰማችሁኝ በሌሊት ውስጥ አንዲት ሰዓት አለች። በዛይ ሰዓት አንድ አላህ ባሪያ በፍጹም አላህን የዱንያም ሆነ የአኺራ ሐጃ ኑሮት እንዲለምነው አላህ አይወፍቀውም አላህ የተቀበለውና የሰጠው ቢሆን እንጂ። ስለዚህ ከሌሊቱ ሰዓት ዱዓ እናደርግ። የዱንያና የአኺራ ሐጃችንን ጌታችንን አላህን አጥብቀን እንለምነው እንማጸነው። አላህ ይወፍቀን። ሰባተኛ ሌላው ደግሞ ከጁምዓ ቀን ውስጥ በጁምዓ ቀን አንዲት ሰዓት አለች ተብሏል። በዚህች ሰዓት የሚደረግ ዱዓ ከአቢ ሁረይራ ረዲየላሁ ዐንሁ እንደተላለፈው አነ ረሱላላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን ይላሉ? ذكر يوم الجمعة فقال የጁምዓ ቀንን አወሱ። ከዛም አሉ ፊህ ሰዓቱን አንዲት ሰዓት አለች لا يوافقها عبد مسلم አንድ ሙስሊም የሆነ የአላህ ባሪያ እቺን ሰዓት በፍጹም አይወፈቀም وهو قائم يصلي ቆሞ የሚሰግድ አላህን የሚለምን يسأل الله تعالى አላህን የሚጠይቅ ሆኖ ሸይአን አንዳችም ነገር ኢላ አዕጣሁ ኢያህ ያንኑ ነገር አላህ ቢሰጠው እንጂ። እቺ ሰዓት መቼ ነች የተባለው ኺላፍ አለው። ከፊሎቹ ኢማሙ ኹጥባ ሚንበር ላይ ወጥቶ ሰላምታን እስኪያቀርብ ነው ይላሉ አዛን ከተባለ በኋላ። ከፊሎቹ ደግሞ ከዓስር በኋላ ነው ይላሉ። ብዙዎቹ ከዓስር በኋላ እስከ መግሪብ የሚለውን ራእይ ነው የተከተሉት። እንልፋ ባገኘነው አጋጣሚ አላህ ይወፍቀን። ከዓስር በኋላ መግሪብ አዛን እስኪል ባለው ጊዜ በተለይ የመጨረሻው ወደ መግሪብ የምንጠጋበት ሰዓት የጁምዓ ቀን የተባለችዋ እሷን ነች። ያቺ ሰዓት ነው። ይሰማችኋል አይደለ? ድምጽ ከዓስር በኋላ ዚነት ከዓስር በኋላ እስከ መግሪብ በተለይ መግሪብ ሊዳረስ ሲል ማለት ነው። በሌላ ሐዲስም ያው ፈልተሚሱሃ አኺሩ ሰዓትን بعد العصر የሚል አለ። አቡ ዳውድ በዘገበው ሐዲስ ነሳኢም በዘገቡት የመጨረሻው ከዓስር በኋላ የመጨረሻው የቀኑ ሰዓት ላይ ፈልጉት ነው የሚለው። አላህ ይወፍቀን። ስምንተኛ ማኡ ዘምዘምን በምንጠጣ ጊዜ በትክክለኛ ንያ ከጠጣነው አላህ ያሳካልናል። ማኡ ዘምዘም ረሱል ሰለላሁ ዐለይሂ ወሰለም ከጃቢር ኢብኑ አብዱላህ ረዲየላሁ ዐንሁ በተላለፈው ሐዲስ ምን ይላሉ? ማኡ ዘምዘምን ሊማ ሹሪበ ለሁ
የዘምዘም ውሃ ለተጠጣለት ዓላማ ያገለግላል። ዘምዘም ውሃን መጠጣት የምንችል ሰዎች ከመጠጣታችን በፊት ዱዓ አድርገን ነይተን ለዚህኛው ነው በማለት ንያ ትክክለኛ ሷሊህ የሆነ ንያ ካለን ለጠጣንበት ዓላማ ይሆናል ማለት ነው። የዘምዘም ውሃ በሌሊት ውስጥ አንድ ክፍል አለች ነው ወንድሜ። ስድስተኛዋን አልሰማሁም ያልከው በሌሊት ውስጥ የሆነች ሰዓት አለች። በዛ ሌሊት ውስጥ የዱንያም ሆነ የአኺራ ሐጃ ኑሮ አላህን አትለምነውም አላህ ያንኑ ቢሰጥህ እንጂ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። በሌሊቱ ክፍል ላይ ማለት ነው የምትፈልገው ሰዓት ላይ አላህ አንድ ሰዓት አለች ብሏል። ያን ሰዓት ወፍቆ ከሆነ ዱዓ አድርግ ማለት ነው። እሺ ዘጠነኛ ሱጁድ ላይ ሆነን ያውን ቀደም ስትጠይቁ የነበራችሁት ይሄንን ነው። ሱጁድ ላይ ከአቢ ሁረይራ ረዲየላሁ ዐንሁ በተላለፈው ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? አቅረቡ ማ የኩኑ العبد من ربه وهو ساجد አንድ የአላህ ባሪያ ለአላህ ቅርብ የሚሆነው ሱጁድ ላይ ሆኖ ነው አሉ። በክብር በደረጃ ማለት ነው። በክብር በደረጃ ወደ አላህ ይበልጥ ቅርብ የምንሆነው ሱጁድ ላይ ያለን ነው። ስለዚህ ፈአክቲሩ ዱዓን አብዙ አሉ። ሱጁድ ላይ ሆናችሁ ዱዓን አብዙ። አሁን ቅድም ምን አላችሁ? በአማርኛ ማድረግ ይፈቀዳል ወይ? አዎ ዑለማዎቹ በሰጡት ፈትዋ መሰረት በሐዲስ የመጡትን አረብኛውንም እስክትችሉና እስክትማሩ ድረስ በግል ቋንቋችሁ ዱዓ ታረጋላችሁ። ኖት አማርኛ። ለምን ጉራግኛ፣ ስልጠኛ፣ ኦሮምኛ፣ ትግርኛ ለምን አይሆንም? እስክትማሩ እስክታውቁ በግል ቋንቋችሁ ዱዓ ማድረግ ትችላላችሁ። ጎን ለጎን ያንን እየተማርን ማለት ነው። ነገ በቦታው እንድንተካው ሰነፍ ሁነን ማለት አይደለም ነው። በዚህ መልክ ነው ፈትዋ የሰጡት። ወላሁ አዕለም። ስለዚህ ሱጁድ ወደ አላህ ይበልጥ ቅርብ የምንሆንበት ቦታ ስለሆነ ሱጁድ ላይ ሆነን ሱብሃነ ረቢየል አዕላ ሱብሃነ ረቢየል አዕላ ሱብሃነ ረቢየል አዕላ ብቻ አይደለም ማለት ያለብን፣ ሌሎቹንም እናደርጋቸው። سبحان ذي الجبروت والملكوت والكبرياء والعظمة سبحانك اللهم ربنا وبحمدك اللهم اغفر لي اللهم لك سجدت وبك آمنت ولك أسلمت سجد وجهي للذي خلقه وصوره وشق سمعه وبصره تبارك الله أحسن الخالقين ليلوچنم يا مقلب القلوب ثبت قلبي على دينك ويا مصرف القلوب صرف قلبي على طاعتك የመሳሰሉ ዱዓዎችን ማድረግ። ትርጉማቸው ካልገባን ስለምትሉ ዛሬ ቀላል አይደል? ሒስኑል ሙስሊም አለ በሃርድ ኮፒ። ሞባይላችሁ ላይ ደግሞ ገብታችሁ ከፈለጋችሁ ፕሌይ ስቶር ላይ ተተርጉሞ ከነ ድምፁ ሁሉ ቀርቦላችኋል። አታ ንባቡን እንኳን አንችልም እንዳትሉ፣ በዚህ መልኩ መሐፈዝ ትችላላችሁ ማለት ነው። ግልጽ ነው። አላህ ይወፍቀን፣ የተግባር ሰው ያደርገን። ሱጁድ ላይ ሆነን ሐጃችንን ለጌታችን እናማክረው። አስረኛ عند الاستيقاظ من النوم ليلا ለሊት ከእንቅልፋችን ስንነቃ ተኝተን ነበር። ለሊት ከእንቅልፍ ስንነቃ ወዲያው እንደነቃን የምናደርገው ዱዓ ምንድነው? እሱ ከዑባደት ኢብኑ ሳሚት ረዲየላሁ ዐንሁ በተላለፈው ሐዲስ عن النبي صلى الله عليه وسلم قال يا الله ملكتنيا من قالوا من تعر من الليل كلليت كفل ينقى سو فقال كزام اندنقى لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير الحمد لله وسبحان الله ولا إله إلا الله والله أكبر ولا حول ولا قوة إلا بالله يهنن ياله ثم قال كزام قتلو ياله اللهم اغفر لي ياله سو استجيب له أو دعا له ويم دعاء بيادر استجيب له دعاء مقبول له فإن توضأ وصلى ودعاء درقو كسجد دمو قبلت صلاته صلاة تقبينة الله تقببان سلزي يهنن نبل لا إله إلا الله وحده كأن الله بستكر بأونة من ملك أملاك يلم بتشاون من ملك نو لا شريك له بأملكم من بباهريو عندهم بسراو بفتسم تجاري يلو له الملك نكسنا بتقل الله يا الله نو وله الحمد مسكانا ميقبهم لرسونه وهو على كل شيء قدير الصبح كل نجر لا يتشاي هنا جيتانو الحمد لله لو على النعمة لملؤ بهرياته الله الله يتمسكن يهون وسبحان الله كقولوا له بهريات كله ترات يتقبى والله نو
ولا إله إلا الله بدقامي كالله بستكر بأونة من ملك أملاك يلم والله أكبر الله كهل بلاي تالاكنا ولا حول ولا قوة بلهاتم ونا حيل ويمك سفرا ولا سفرا من كساك سراسو يلم إلا بالله بالله الجنة بالله فكا جنة بهون انجي ይህንን ብለን ጌታችንን ካዘከርን በኋላ اللهم اغفر لي ብለን ኃጢያታችንን ብንናዘዝ የሚምር ጌታ ነው ያለን አው ደዓ ወይ ምን ፈልገውን ሐጃ ብንለምን استجيب له ተቀባይነትን ያገኛል ውዱ አድርጎ ከሰገደ ሰላቱን መቅቡል ነው አላህ ይወፍቀን እቴ አልহামዱሊላህ الذي احياني بعدما اماتني واليه النشور አለ እዚህ ቦታ ላይ አሁን የተፈለገው ዱዓን ማስረጃ ለማድረግ ነው ከእንቅልፍ ሲነሳ ይሄን ያለ ሰው ከዛ ዱዓ ያደረገ አላህ ይቀበለዋል ለማለት ነው እንጂ ከእንቅልፍ ስትነቁ ይሄን ብቻ በሉ ማለት አይደለም እዚህ ቦታ ላይ ይሄ ሐዲስ የተጠቀሰው ዱዓ በማድረግ ሙስተጃብ ከሆነባቸው ሰዓቶች አንዱ ይሄ ነው የሚለውን ለማስታወስ ነው እና ሁሉ ጊዜም በቃ በ10 ላቆመው ያው تلك عشرة كاملة ይላል 10 ምን ጊዜም የመሉእነት ምልክት ነው የመሉእነት መገለጫ ነው እነዚህን 10ን ያስታወሰን በቻልነው መጠን ባገኘነው አጋጣሚ እንጠቀምባቸው አላህ ይወፍቀን ዛሬ እንደምታውቁት ዓለም الاسلامي ዱዓ ያስፈልገናል ለነፍስያችንም ለቤተሰብም ለኡማው ያለበት ችግር ላይ ነው ፈተናው እየበዛ ነው ከአካባቢ ከአንድ ስፍራ ሌላ ስፍራ ቢለያይም የፈተናው አይነት ሁሉም እንደ ደረጃው እየተፈተነ ነው ስለዚህም ለነፍስያችን ቅድሚያ ቀጥሎ ለቤተሰብ ከዛም ለኡማው ዱዓ ልናደርግ ይገባናል ዱዓ ትልቁ መሳሪያችን ነው ሌሎች ነገሮች እጃችን እስኪገቡ ከእጃችን ያልተነጠቀው በጠላት ያልተወሰደው ዱዓ ነውና ሁላችንም ዱዓ ላይ እንበርታ የዱዓ ሰው እንሁን ባገኘነው አጋጣሚም በእነዚህም ደግሞ በተነገረን ሰዓትም አላህን እንለምነው እንማጸነው ለዛሬ አብቅቻለሁ ክፍል 6 እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ